ቦርስት ከፍተኛ ወጪሽ ምንድነው? ወይ ደግሞ ስንት ነው ወይስ ስንት ነውና ምንድነው? አንዴ ካመቶሽ ነው ቦርስት ምታውቁ ነው ወገን ምን ሊያልፉ ይችላል። ያው እንደየ ሁኔታው እንደ እንትን ይለያያል። እሺ ለማንኛውም ወደ ቀጣዩ ጥያቄ እንግባ። ኪራ አሚን ኪያ ሰላም ስለዚህ ያልኩ ነበር አይደል? ልጅት ኪያ ወይ ስንት አመትሽ ነው? 25 የምርሽ ነው? በእውነት 22 ነው የጠበቅኩት። እግዚአብሔር ዝጋ ቀየ በእውነት 22 ነው የጠበቅኩት። እውነት እኔ ግን 22 ነው የጠበቅኩት። እኔ ያላ ማለት አታምን ብለን ይጠበቅ ፍቅሩ ጨምረ ይጠበቀው። እውነት እቺ ልጅ እውነተኛ ልጅ እኮ ነው። አይ የምራምንሽ ምን ቴንክ ነው ነከለ ደግሞ ትመስያለሽ። ሁላኔ በጣም አበዛሽ ለማንስት ቢበዛም ማክሲመም 23 ወይ 22 ነበር። ግን ቴንክ ዩ ነው ስለነበርሽ። አየህ ማለት አጭርና አጭር አንቱ ሳይባል ነው ያረጋው። ሂል አርጋ ነው ባይዘው እኩል ሆነችው። ሂል አይደለም ያው ሂል አርጋለች። ይሄን እድም ያክል እንደዛ ነው። እሺ ኪያ ፍቅር ከአንድ ጊዜ በላይ ይዛል ብለሽ ታምኛለሽ? እውነተኛ ፍቅር ከባድ ጥያቄ ነው። እንትን ነው ከባድ ነው ግን ይዛል ላይክ ይዛል ሜቢ ወይ እንደመጀመሪያ አይሆንም ወይ ደግሞ መጀመሪያ ላይ የነበረው እንደ ቀጣዩ አይሆንም። ከሁለት አንዱ አስበልጠል ትችላለህ ሰው ሊዝ ይችላል። ይዛል ብለሽ ታምኛለሽ? እኔ ተስፋ እያደረኩ ነው ይዘኝ ይላል። አይ ይዛት ምን አነሰው ይዛል ያስባል ሰው ታስቢያለሽ። እሺ ኪያ ወደ ቀጣዩ ጥያቄ ስንገባ ከወንድ ልጅ የመጀመሪያ እይታው ምንድነው የሚሰብሽ? ቁመት አለኛ 10 ቀን አለኛ ምን ያንሷል? ያንተን አይነት አይደል እና ከዚህ በላይ ካረዘመ ይኸውልሽ ልንገርሽ ወንድ ልጅ ቁመት ሱሪ ካጠረ ልቡም ያጥሯል ይባላል። ስለዚህ ይኸውልሽ የኔ ይበቃል። እሺ የኔ ይበቃል። የኔ በቂ ነው። የኔ አሪፍ ነው ተመጣጣኝ ነውና እንደዛ ነው። አልፍ ያለው ፈተናው ወንድ ልጅ ጫማው ከሚሸትና ልብቱ ከሚሸት ሁለቱም ያሽተሽ እና አንድ ምረጭ ብትባይ የትኛውን ታሰፍቻለሽ? ያኔ ሽታች ሁለቱም ሽታ ነው በዚህ። አዎ ግን ከባድ ነው። ይሄ ነው ከባድ። እሺ ላይክ አሁን በቃ አንዱን ኢቭን ማለት የተሻለ የምትችለው ነው ከጫማና ከብብት ሁለቱም ይዳፋቸው አንድ ምረጭ አይ ግን አላስጨንቅሽም አላስጨንቅሽም። ኦኬ ያው ከከንኩ ጫማ ነው ጫማ ይሻላል። አይ ከሰለ ሰው ቤት ቢያንስ አልቆም ምንጣፍ የሌለበት ታሰልኩት እኔ ራሴ እንዲጋራስ ሲመጣ እሺ ተመሳሳይ ጥያቄ እና ከሚያንኮራፋ ባልና ከሚፈሳ ባል አሪክሳ አንዴ ያዘርቶ ነው አይ ወይስ ነፃ ሶሪ ነው የሚሮጥፈኝ ኖ ወይ ማይዘው እኔ ምንጠው ነው ያ ይፈስሽ ጭራሽ ማለት ነው ማንኮራፋት አስተኛ ይሄ ከባድ ነው በጣም አስተኛም በእውነት ቢያንስ አትሊስት ያኩ ይቀሰቅስሻል ማብላት ነው አንዳንዱ ጋር በጣም ብሎ የሚያዛርጣል እና እንደዛ ነው። ኪያ ጥያቄዎችን እየጨረስኩ ነውና አደፍተንክ እሺ ቦርስት ከፍተኛ ወጪሽ ምንድነው? ወይ ደግሞ ስንት ነው ወይስ ስንት ነውና ምንድነው? ስንት ነው አይ ቲንክ ሁለት ቤት የኪራይ ክፍላለሁ ከዛ የቤት ኪራይ አያቀኝም ነው አያቀኝም ግን የቤት ኪራይ ነው ሁለት የቤት ኪራይ ነው ማርያም አይ ወላሂ
አይ በጣም እንጃ በጣም አከብርሽ ነው። አይቅርታ ለቀደም ወጪ የለባትም ያልኩት እኔ እኮ አንድ ነው ያለብኝ ግን የኔ ቢሆንም እንትን የነቀነቀ የቤት ኪራይ ቦርስ እንበለው እስኪ በአብሬጅ አስቀምጥ ብትባይ ምን አለ ይሄ ማለት አሳይኝ በእናትሽ እቺን ይፈራል ከዚህ ፈሪጋን ነው ከባድ ይሄስ ቦርስ ምን ያውቁሽ አጠቃላይ ነው አጠቃላይ ይሄ የኮስሞቲክስ አለ የራይድ አለ በቃ ብቻ አንዴ ሳመቶሽ ነው ቦርስ ምታውጪው ነው ወገን ምን ሊያልፉ ይችላል ያው እንደየ ሁኔታው እንደ እንትን ይለያያል እንቀናል ተደፍረናል እኔ 20,000 ብር ለቤት ኪራይ ከፍላለሁ ብዬ እዛ እንቅልፌን አጣለሁ እቺ እኮ አንተ ይሄ 5 ከፍልኩ አስብ በጣም እንቅልፍ እያጣሁ ወርታ ከበል እኔ ሽማግሌ ማክለክ አይ ሽማግሌ ዘኪያ ማለት ይችላል አዎ ለተጃ ነው አይ ደስ ይላልና ታይሽሽሊና እሺ ኦኬ እሺ ማለት እኔ ወደ እናንተ ጋር ካስደረግ ማለት ካንቺ ጋር ነው ትንሽ ብዙ አዝማሚያው ያለውና ጋር ፊቸር ካልኩለስ አስበሽ እውነቷን ነው አጥቶ እድሌን አውቀዋለሁ የአርባ ቀን እድሌን አውቀዋለሁ እንደ ካራክተር በጣም ይታወቃል ከዛ እንደ ችሎታው እንደዛ ከዛ እንደ ኪያ ደግሞ ያው ምንም ባይተሳረላ ነው ያለው ግን አስለፋሽ ማለት አስለፋሽ በእውነት ኪያ በእውነቱ በጣም የምትወደድ ልጅ ናት አክቹሊ ግን ከዚህ በላይ ግን ባታስቸግሩ ግን ኪያ እውነት ሲሪየስሊ ጠበቃው ከኔ ካላዘር ጋር መጥቶ አዎ በጣም መሸገፍ ሚስጥር ወዳለው አይደለም ተረጋጋ ሶፊ ተርባል ማለት አሪፍ ነው ማለት ስለዚህ እድል አለኝ ነው እኔ ተስፋ አልቆርጥም እንዳለሽ ነውና ተስፋ አይቆርጥም ስለዚህ እኔ ራሴ በጣም ባጠይቂኝ የመጀመሪያ ቀን እንደመጣው ኪያይቷ ናት የመጀመሪያ ቀን አይደለም የመጀመሪያ ቀን ስመጣ ከሌላ ሰው ጋር ነው ሲናለውና በሁለተኛ ቀን ስመጣ ኪያይቷ ናት አልኳት ወንድሟ ነው የጠየቁት ኪራም ማለት እዛ ከልጆቹ ጋር የቆመችው ናት ጂቱ ስንገባ ማለት በርነ ሷናት እንዴት ናት ትሁን በሂደት እናስተካክል ተናውራት ታውቅም እንዴ እና የምር እኔም ጥሩ ደስ ትለሽ ኪያ ደስ ሳላት በጣም አምብልናት ሳክስ ማይ በጣም ብዙ ጊዜ እየነገርኩ ነው ኧረ እኔ አላሽም አንቺን በሌለሽበት ሰዓት አንቺን ከፍ ነው ማድረግሽ እከብሻለሁ እና በጣም ምንድነው ይሄ በጣም ሰው አክባሪ ናት ሁሌም ስታይኝ ተመሳሳይ ፊት ነው የምታሳየኝ አንድ ቀንም አይከፋትም ሁሌም ትስቃለች ፊት ያስቀኛል አንቺ ምንድነው ፊት ይላል በእንግዲህ አታብዝ እንግዲህ ምንድነው አይበቃኝ ሞራል ነው የሚያፈስኩ ነው አንዴ ቆረጠውና ምንድነው በቃ ገባ እና ያው በጣም እና እኔም ደስ ብሎኝና የሰራሁት ካንቺ ጋር በመሆኑ ያው እንዳየሁሽ እና ደስ ያልሽው ጠበቃው እና እንደዛ ነው እና ኪያዬ ስለነበረን ጊዜ በጣም ከልብ አመሰግናለሁ ቀርምቲ ወይ ማመስገን ያው ቻናሌን ግን አትናቂው እሺ ማመስገን ስለሽ እንዳትንቂውና አመስግኝ ታዩ እችል ላታገኝ ትችላለሽ ሴፉ ላይ ነው የሚሆነው እና አሁን በዚህ አጋጣሚ ታመሰግኝ ሲሆን ካለ አካል ካለ ባክሽ ላክሽን እናመሰግናለን እሺ እኔም በጣም አመሰግናለሁ ኪያ ስለሰጠሽኝ ጊዜ ከልብ አመሰግናለሁ ምርክ ብዙ ነገርሽን ሰውተሽ ነውና ጊዜ ሰጠሽኝ ከልብ አመሰግናለሁ እናንተ ቤተሰቦቼ ደግሞ ሳሰለችሁኝ የኔን ኮልታፋ አፊን ሳሰለችሁ
እየሰማችሁኝ ሰብስክራይብ ያረጋችሁ ሼር ያረጋችሁ ላይክ ያረጋችሁ እስካሁን ከኔ ጋር አላችሁ እስካሁንም ስላላችሁ ከልብ አመሰግናለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር ያረጋችሁ ለብዙ ሰው እንዲደርስ አድርጉ። ቀጣይ ደግሞ ከማጋለ ለምጣሚሉ ባይዘዌ ሼር ያረጋችሁ ጉረኛ ናት እኮ እኔ ከዚህ ደህና ነገር መጠበቅ እና ደግሞ ኮሜንት ላይ ማለት ነው የምታውቁኝ ሰብስክራይብ 19 ሺያችሁ ወቃት ኪያ ትባላለች። የጽናት ዋናዋ ናት እና የምታውቁኝ ቁም ነገር የምታውቁኝ ኮሜንት ላይ ኪያ በሉ እንዳይደብረኝ ኪያ ናይቼ የምሬን ቪዲዮ ሼር አድርጉት። ከዛ ኮሜንት ማድርጉበት። ኪያ በድጋሚ ግን አንዴ ይቅርታና ይሄ ቪዲዮ ስንት ከታየ ድጋሚ መተሽ ከኔ ጋር ድጋሚ ተቢት ስንት ከታየ ትልቁ ቪዲዮ ስንት ነው? ትልቁ ቪዲዮ አጥንት 90 ምናምን ሺ ያው ሮጪ ስንት ነው? 100 ይባልና 100 ሺህ ከገባ 100 ሺህ ይባልና ግን አይበዛም። ጥሩ ቦታ ባይዞኝ እንደዚህ መንገድ ላይ ምናምን አይደለም አይበዛም። ቲኒኒ እኮ በማለት እንግዲህ ያው ሰምታችኋል። ቆንጆ ቦታ ቆንጆ ነገር ይዘን እንመጣላችሁ። 100 ሺህ ከታየ ማለት እናንተ የሚመጥናችሁ ቦታ ላይ ቆንጆ ጊዜ ከኪያ ጋር ምንድነው የፈለጋችሁትን ጥያቄ ወይ ደግሞ ይሄን ነገር ብታረጉም ያላችሁ በዛው ኮሜንት አድርጉ። ከፈለጋችሁ ጌም ከፈለጋችሁ መኪና እንጂ ከፈለግሽ ከአራተኛ ፎቅ ዝለይ በሏት ትዘላለች። 100 ሺህ ከታየ ብላለች። እናንተም እንደማታሳፍሩኝ ተስፋ አደርጋለሁ። ከልብ አመሰግናለሁ። በጣም ነው የምወዳችሁ። እስከ ቀጣይ ቪዲዮ ሰላም ቆዩ።